መጣ። የባህሪ ጉስቁልና መጣባቸው። ከዛ በኋላ በአዲስ ኪዳን ደግሞ ክርስቶስ ኢየሱስ ይህንን የጎሰቆለውን ባህሪ በክርስቶስ ኢየሱስ በኩል ግሎሪፋይ ሆኗል ማለት ነው። ማለትም ያንን ነገር ወደ ቀድሞ ቦታው መልሶታል ብለን በክርስትና ግልጽ የሆነ አስተምሮ ብሉይና ሐዲስ ኪዳን የተያያዙበት ይህ ስለሆነ ማለት ነው። በእስልምናው ደግሞ ውጥንቅጡ የወጣ ሀሳብ ነው። ግልጽ የሆነ ሀሳብ የለውም። ግልጽ የሆነ ሀሳብ የለውም። እኛ አዳም በበላው ምን አገባን ከሚል መልስ ውጭ የሚመለስ አንድ መልስ የለም። አሁን ትመለከታላችሁ። እኔ አዳም በላ እኔ ምን አገባኝ የሚል መልስ ነው አሁን የምናገኘው ከሙስሊሞች ማለት ነው። ስለዚህ አሁን ኑሪ ትቀጥልና ሌሎቻችሁም እንቀጥላለን ከሌሎቻችሁ ጋር። ኑሪ ይሰማሃል? አዎ ይሰማል። ቆይ ልጅቷን ጠይቃለሁ። ልጅቷን ነገር ልጠይቃት። ቆይ አንተ ስለ ነገረ ድህነት እየተወራ ስለ ግለሰብ ታወራለህ? እመጣለሁ። ቆይ እንዴ ቶፒኩ ላይ ግባ። ምን ነው ፈራችሁ? ልጅቷን ለመጠየቅ እኮ ነው። ቶፒኩ ላይ ትገባለህ ወይ ስቶሪ ታወራለህ? አዳም ከአዳም ኃጢአት ወርሰሃል አልወረስክም? መረጃ አለኝ ያለችው እሷ መረጃውን እዛ ትምጣ። እሷ ነው የምንፈልገው። አንተ ነው ትናቃለህ። እንደዚህ ከሆነ ለምን መረጃ አለኝ አለች፣ ተጻጽፈናል አለች፣ ፎቶዎቹ አሉኛ ላይ ክፈች እየከፋ አደረግኳት እኮ ነው። እንደናንተ ቤት ያለው ነገርኩህ እኮ እኛ ቤት የለው አታስበው። እንዴት ልውጣ? መውጫው ጠፋ። ሚት አድርጌሻለሁ። አሚት እንደታሚ ገባሁኝ። እንዴት ወጣለሁኝ? መውጫው ጠፋኝ። ደስ ይላል። ኤኒዌይስ መረጃ አለኝ፣ እሷ ፎቶዋም አለኝ፣ የተጻጻፍኩት አለኝ አለች። ኦኬ የእሷን ሶፊያና መረጃውን እንትናል። ከዛ ወደ ከፋ አደረኳ። ክፈችው ስላት አይን አይደለም ወንድሜ ነው አለች። ከዛ ደግሞ ወንድሟ ደግሞ እንደማይመጣ ስታቅ ደግሞ በቃ ሌላ እንትን ውስጥ ገባች። ኤኒዌይስ ቶፒኩ ላይ ግቢ። ቶፒኩ ላይ ግባ። እኛ ክርስቲያኖች ነን። እንደዚህ አይነት ድራማ አታስብ። እኛ ጋር መዲና ሰላም እፎይ፣ እንዴት አመሻችሁ? ሰላም ነሽ? እንዴት ነሽ? ደህና ነኝ። ሰላም ነው መስገና። ክርስቲያን ሙስሊም? እኔ አሁን ላይ ሁለቱንም አይደለም ማለት በኦርቶዶክስ አልተጠመቅኩኝም፣ ግን መሆን እፈልጋለሁ ኦርቶዶክስ። ከእስልምና አንድ አመት ሆኖኛል። የእስልምና ጾም እየጾምኩኝ አይደለም፣ ሰላትም እያደረግኩኝ አይደለም። እና አሁን እኔ የገባሁበት ምክንያት ለአንተ የምሰጥህ አካውንት አለኝ እና እሱን አካውንት ልሰጥ እፈልጋለሁ። 224 ተከታይ ያለው ሪፖስት ምናምን ግን የክርስቲያኖች ያለበት እህታችን አጥረት ነው። እሱ ላይቭ ላይ ማለት ነው ክርስቲያኖችም እየገቡ ሲጠይቁት እኔ እሱን እከታተል ነበረ። ከዛ ስለ ኢየሱስ ክርስቶስ መሰቀል እያወራ ነበረ እና አልተሰቀለም፣ እነሱ ውሸታቸው ነው ተሰቅሏል የሚሉት ምናምን ብለው ክርስቲያኖችን ሲከራከር እሱን ለማየት ገባሁኝ። ሳይ መጽሐፍ ቅዱስ ያገኘሁት ማለት ነው። 200,000 ምክንያቱም ክርስቲያን መሆን ስለፈለኩኝ እና በጣም ስለገረመኝ ማለት ነው። እንደዚህ አይነት ነገር ቁርአን ውስጥ እንዳለ አይ ክርስቲያን መሆን የምትፈልጊም 200 ምናምን ሺህ በአንዴ አይመጣም። የኔን ለቀሽ አይ በአንዴማ አይደለም እኮ ኦኬ ቪዲዮውን አሳያቸው። ሳውዲ ነው የምኖረው እና ሳውዲ ነው የምኖረው። ክርስትና ለመነሳት ስላልተመቸኝ ነው። ቆይ ቪዲዮዎችሽን ስምሽን ንገሪኝ፣ አካውንትሽን፣ ፎቶዎች አለበት። መዲና አሊ መዲና አሊ ኖ 200,000 200,000 አለበት። መዲና አሊ ነው የሚለው። ኦኬ ክፈትና ቼክ አድርገው። ክርስቲያን ፈልገው። ምክንያቱም ማጣራት አለብን። እኔም አላስተማርኩሽም፣ አንቺንም አላቅሽም። ኦኬ ቁርአን ትቀሪልናለሽ። አላስተማርከኝም። እኔ እኮ ተምሬያለሁ አላልኩኝም። ኦኬ በአማርኛ ነው መዲና አሊ። ወይም አንድ ቪዲዮ ሼር ብታደርግልኝ
በምንድን ነው እሱ? ማይጅ ይሄ አሁኑ ነው። ይሄ ወላሂ ኦኬ፣ ክፈተው አንድ ቪዲዮን አሳያቸው። ቪዲዮን አሳያቸው። የእሷን ነው። ይሄ ፎቶ ያንቺ ነው? አዎ የኔ ነው። ኦኬ፣ እችል የሚያውቃለ መዲና ነው ያለ የሚያውቀኝ ካለ ልጆቹ ራሱ አውቃታለሁ እያሉ ነው። መምጣት ይችላሉ። ኦኬ፣ የሚያውቃቅርስ ኦኬ፣ እስልምና ተመረሻል? እስቲ ቁርአን ትግራ እስልምና ተተማርሽ? ቁርአንን ቀሪልን። እስልምና ከተማርሽ ቁርአን ቀሪልን። እስልምናማ ሃይማኖት እኮ ነበረ። ኦኬ፣ እስቲ ሱረት ፈቲሃን ቀሪልን። ኦኬ ይሰማል? መዲና ወላሂ አጠገብሽ ሌላ ሰው አለ። አንዴ ያለ ሌላ ሰው አለ። ቁጥብሽ አሊ ፕሊስ አንድ አዳምጥ። ፕሊስ አሊ አዳምጥ። ቆይ እኛ አይደለ የጠየቅናት? ፕሊስ ተረጋጋ። መዲና ኦኬ። ኖ ይህን ፎቶ የሚያውቃለ? ይህን ፎቶ የሚያውቃለ? ክርስቲያን የሆናችሁ ይህን ፎቶ የምታውቁ የመጀመሪያ ፋንዴሽ ያደርግልህ እዛ ላይ የቀረኋቸውም አሉ ስላለ ማለት ነው። ኦኬ የመጀመሪያውን አካውንትሽን ላኪልን ነው። ኦኬ አሁን ላደርግልህ ነው። እሱ ላይ የቀረኋቸው ስላሉ እሱ ላይ ታየዋለህ። ቸክ ታደርገዋለህ። ብዙን የቀረሁት ያለው ማለት ነው። የራሴ ስላለ ማለት ነው። ማየት ትችላለህ። እና ደግሞ እዚህ ጋር የሚያገኝ መናገር ይችላል። አካውንቱን ሼር አድርጊና ከዛ በኋላ ስሙን ለምን አነግሪ ነው? እሺ ሽራ አደርግልሃለሁ ነው። ስሙን ንገሪን፣ ይጻፈውና ያውጣው። ኦኬ ወጣለች። እችን አካውንት የሚያውቅ ስለዚህ ሙስሊሞች ራሳቸው ተነጋግረ ገቡት ነው ማለት ነው። እፎይ ጋር እንዲህ ብለን ድራማ ነው የሚለውን እንስራው ነው። ራይት እንደዛ ከሆነ አይሳካም ማለት ነው። ኦኬ እንደዛ ከሆነ አይሳካም። ኦኬ አንቺ ግቢና እኔ ክርስቲያን መሆን ፈልጋለሁ እንደዚህ በይ፣ እኔ ደግሞ አንቺ ሙስሊም ነሽ አይደለሽም ክርስቲያን ነሽ ብዬ አዋርዳለሁኝ ነው። አይሳካም። ምን ያላስተማርኳችሁማ እኔ እንደዚህ ታትዘሽ ክርስቲያን ሁኚ ስለማለል ማለት ነው። ስለዚህ የአካውንት ፌክ ነው ማለት ነው። የአካውንት ፌክ ነው። የአካውንት ውሸት ይሆናል ማለት ነው። ጥሩ የአካውንት ውሸት ይሆናል ማለት ነው። መረጃ እስካላመጣሽ ድረስ የአካውንት ይህን የሚያታቁ ውሸት ይሆናል ማለት ነው። ፎቶ የሚያውቃለ ክርስቲያን የሆነ ታማኝ የሆነ እችል የሚያውቃት ሊትራሊ ወይም ሙስሊም ትሆንና ምንድነው እንነጋገርና አንቺ ግቢና እኔ ክርስቲያን ሆናለሁ በይ። ከዛ እኔ ደግሞ ገብቼ ኖ ክርስቲያን ነሽ ብዬ እላለሁ። ከዛ አንቺ እንደማይችል ትወኛለሽ። እንደዛ እንሰራለን። ድራማ ነው። ደስ የሚለውን ያላስተማርኳችሁ እኔ ካላስተማርኳችሁ ደግሞ አይመለከተኝም ማለት ነው። ስለዚህ መረጃ እስካላመጣሽ ድረስ እህታችን ውሸታም ትወኛለሽ ማለት ነው። ኦኬ ሶፊያም ቀጥታ መምህርሽ ጋር ቀጥታ እንትን በይና ተጨማሪ ማስረጃዎችን ለመምህርሽ ላክላቸው። ሰምተሻል? ተምረሽ እንደጨረሽ በደንብ አይ ቲንክ አንቺ ወደ 2 ወር ተምሬያለሁ ነው ያልሽው። እሳቸው ያሉኝ ደግሞ 2 ወር አይደለም 2 ወር አይደለም ያሉኝ 1 ወር ከምናምን ነው ያሉኝ። ተጨማሪ መረጃ ከሳቸው እፈልጋለሁ። ሰው ማጣራት እፈልጋለሁ፣ አጣራለሁ። ቼክ አድርጊ። መረጃ ከሳቸው የሚጠይቁሽን እንትን በይ። ዛሲት አለ ክርስቲያን። በነገራችን ላይ ሙስሊሞች እየሄዳችሁ ያላችሁበት ርቀት ትንሽ ያስቃል። ግን በሚገርም ሁኔታ ግን የትኛውንም ስቴፕ ተጠቀሙ አታልፉም። ከኛ ትራፕ አትውጡ።
ከኛ ወጥመድ አትውጡ ሙስሊሞች። እያሰለጠኑ የሚልኳችሁ ኡስታዞች በውይይት በሀሳብ ሲያቅታቸው እናንተን እያሰለጠኑ ይልካሉ ማለት ነው። ቀጥሉበት፣ እንዳታቆሙ፣ ቀጥሉበት፣ እንዳታቆሙ ይህን ስራችሁን። ምክንያቱም በየቀኑ ነው ቆዳቸውን እየቀያየሩ የሚመጡት። በየቀኑ ስትራቴጂ ቀይረው ይመጣሉ። ከኛ አታልፉም። እያንዳንዱ እርምጃችሁ ስለምትታወቅ ማለት ነው። ሰይጣን ሁሌም ቢሆን ውሸታም አጭበርባሪ ነው። እናንተም የሱን ፈለግ ነው እየተከተላችሁ ያላችሁት። ስለዚህ አሰልጥናችሁ እንደዚህ ላኩ። እኛ ግን እናውቃቸዋለን። በነገራችን ላይ ደስ የሚለው እኛ ጋር ምንድነው እሱ ጣታን ጨፍረ ክርስቲያን ሆነሃል ስለማንል ምንም ነጥብ የሚያገኙት አይኖርም ማለት ነው። ሂድ ተማር ነው ምንልህ። ዳሴት ነኝ ካልክ ተማር ነው። ካላስተማርኩኝ ይኸውላችሁ፣ ካላስተማርኩኝ ኃላፊነት አልወስድም። ካላስተማርኩኝ እኔ ኃላፊነት አልወስድም። ምን እላለሁ? አላቃችሁም። ኤኒዌይስ እና እንደዛ ነው። ዙሌይካ ሰላም ነው? ሰላም ፎዬ ወንድሜ እንዴት ነህ? ሰላም ነው ሆይ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? ይመስገናለን። አንቺስ ሙስሊም ለመሆንሽ በምን ፎዬ ልክ ነህ። በነገራችን ላይ ትንሽ እኔም ዛሬ በአንድ ቪዲዮ ምናልባት ዛሬ ስላየሁት ይሁን የሆነ ማለት የእውነት በጣም የተሰማኝ ነገር አለ። እሱ ምንድነው አንተ ጋር የምትመጣ ልጅ ታስታውሳለህ? ሱሱ የምትባል ልጅ ክርስትናን እየተማረች ነው ምናምን የምትሏት እና በአጋጣሚ የሆነ ቤት እኔ ቪዲዮ እንትን ብለው ነሸር አድርገውልኝ ነው አንቺም ነይ ወደኛ ተመለሽ የሚል ነው ያን ነገር የላኩልኝ እና ስለ ስላሴ ሲጠይቁኝ አዎ ገብቶኛል ብዬ ላቸዋለሁ። እኔ ግን አልገባኝም ብላ ስትል ሰማሁኝ። በአጋጣሚ ነው ቤትም የምትመጣ ልጅ ነበረች። ምንድነው እዚህ ጋር ልናገር እኔ አሁን ያለ እንትን የገባሁት የእውነት እፎይ በጣም ስለተሰማኝ ነው። እሱ ምንድን ነው በቃ በእምነት ተቃቃ ጨዋታ ከሆነ የምንይዘው በቃ ከአንዱ ወደ አንዱ እምነት አንሂድ። ፎሎ ለመሰብሰብም ከሆነ ወንድም ብላችሁ ከሆነ ወይ ደግሞ ለጥቅም ብላችሁ ከሆነ በቃ ወደዛ ወደዚህ ጅዋጅዌ በቃ አይጫወቱ። እዚህ ጋር እውነትን በቃ እውነትን ፍለጋ ከሆነ እውነት ክርስቶስን አምላክ ነው ብለው የሚፈልጉ ከሆነ እንደውም እዚህ መተው ከመጠየቃቸው እንትን የአንብቡ በቃ በየቤቱ እየገቡ አንዴ ክርስቶስ አምላክ ነው ይላሉ፣ አንዴ ደግሞ ኧረ ሰው የሆነ አምላክን እንዴት እናመልካለን እያሉ በየቤቱ እንትን ይላሉ። እዚህ ጋር ልክ ጥሩ ሰው መስሎ ያዳምጣሉ። ሌላ ቦታ ሄደው ደግሞ ኧረ እፎይ እኮ እንደዚህ ብሎ ነው መከሌ እንደዚህ ብሎ ነው እያሉ የሚሉ አሉ። እና እባካችሁ በራሳችሁ በህይወታችሁ ነው የምትጫወቱት። እውነት ነው የምላችሁ። አይታችሁ ግን አንብባችሁ ተረድታችሁ ግን እውነት ስጋና ደግሞ በልታችሁ ከሆነ ደግሞ እንትን አትበሉ። ሳታምኑበት ግን እየመጣችሁ ግን የሆነ እኔ እንጃ አላውቅም፣ የሆነ ነገር የጎደላችሁ ነገር አለ መሰለኝ። እኔ ልንገራችሁ፣ ይሁን እዚህ ጋር 4600 ሰው አላችሁ። በጣም ጠይቄ ከማንበብ አንግል አንጻር ነው እዚህ ደረጃ የደረስኩት። እስካሁን ድረስ እኔ ከፎ ቤት ማንም ቤት ገዝተ ላይ ገብቼ አታዩኝም። ነፍ ኡስታዞች ሸር አድርጋችሁልኛል። ነፍ ኡስታዞች ስልክ አስቀመጣችኋል። ማንም ቤት አልሄድኩም፣ አልፈልግም። ከኡስታዝ አልፎ ተርፎ የኛ እንደዚህ አባ እንደዚህ ዲያቆን እንኳ ከሚባለው እንኳ ስልክ አስቀምጡ። እኔ ከማንም አልገናኝም። በቃ እውነትን አግኝቻለሁ። የክርስትና አባት ያሉ ጥያቄ ካለብኝ ከእነሱ ጋር ጠይቃለሁ። እዚህ ጋር በጣም የምወደው የማከብረው እፎይ ያለ በእፎይ እዚህ ደረጃ እንደደረስኩኝ ባለፈውም ተናግሬያለሁ። ስለዚህ በቃ ክርስቶስን ከሆነ የምትፈልጉት ገብታችሁ ተማሩ። ኦኬ፣ የተማራችሁት ምንድን እፎይ ዛሬ ምንድን ነው ያስተማረው ያለውን መዝግባችሁ ያዙ፣ ዳውንሎድ አድርጉ፣ አንብቡ። ፎሎ ለመሰብሰብ ለጊፍት ከሆነ እውነት በህይወታችሁ እየተጫወታችሁ ነው ያላችሁት። እዚህ ጋር ደግሞ አሁን የገባችሁ እህቴ በሌላ አካውንት ማቃት መሰለኝ እና ከእስልምና የወጣሁና ብላ እንደውም ኮሜንትም ላይክም ያደረግኳ ልጅ ነበረች። አሁን ግን ምንድነው ልናምን አንችልም። እኔ ለራሱ የእውነት እፎይ ማመን አልችልም። አንደኛ ፊታቸውን እንትን ብለው ነው። የእውነት ደግሞ የእውነት መጥተው ከሆነ እጅግ በጣም ደስ ይላል። የእውነት እኔ አሁን የፖስትኩት ቪዲዮ አለ እፎይ እምባይን ያነቀኝ። እኔ ከአሁን በፊት በቤት እንኳ ገብቼ እፎይ ወጡ እርር ካለ እርድብን ይበል እሱ ከፈለገ እሺ፣ አሞኝም ከሆነ በግንኙነት 70 ሺህ መለካ ያረግሙሻል። ይሄ ነው በቃ ወሬ። በቃ ግንኙነት ገባ ወጣ። አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት።
እንደዚህ ገልብጣ እንደዚህ አድርጋት እንደዚህ ገልብጣ አድርጋት። እንደው መድኃኒዓለም ግልብጥ ያድርግህ። እኔ ምን ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ ኢባዳ እኮ ነው እሱ። ቁርአን አነበብኩ ታዝቢ ይዞ ዝም ብሎ በቃ የሙስሊም አዳ ምንድን ነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ። እርሻችሁን በፈለጋችሁት ሁኔታ እራሱ ወይንም ደራሱ ያለው ነብይ የጀመርነውን ነብይን ያስተማረው ክርስቲያን ቶፒኩ መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ዞሮ ስለ ነገር እንድነት ዛሬ እንነጋገር ጋይስ። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ የዘላለማዊ ቃል ብሎ እንደዚህ ብሉት ነገር የለም። አዳምጦ በቃ አታልቅስ። እኛ ጋር ያላችሁ ደስ ቢለው ኦዲየንስ ምን ያህል እንደምኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና አያችኋ ምን ያህል እንደምኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው በማስረጃ አምጥተን ወዲያውኑ እናዋርዳቸዋል፣ ለጥፈን ማለት ነው። ካላስተማርናቸውስ ካላስተማርን ሂዱ ከዚህ ብለን ነው የምናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብንመጣ እኛ ጋር ቦታ የለም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትና እንሰጠኛ። ሂድ ተጠመቅ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃላችኋላችሁ። ኃላፊነት ምንወስደዋል። ካላስተማርን ግን ኃላፊነት አንወስድም ባልነው ላይ ደግሞ አንጠየቅም ማለት ነው። ክርስትና ስለማንሰጥ ክርስትና እዚህ ጋር አይደለም እኛ የምንሰጠው፣ ይተማር ነው የምንለው። ዛሲት ኤኒዌይስ ዛሬ ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን እንገፉብን። እንመለስና ወደ ቶፒካችን በደንብ አስተውሉ። አዳምና ሔዋን ከገነት አወጣጣቸውን በተመለከተ ሙስሊሞች የሚያምኑትና እኛ የምናምነው እንዴት ነው? ሙስሊሞች በአንዱ ኃጢአት አንዱ አይጠየቅም የሚል አስተምሯላቸው። ያ ጤናማ እና ጥሩ የሚመስል ነው። በእርግጥ ሙስሊሞች ግን ይጠየቃሉ። በአንደኛው ኃጢአት ሙስሊሞች ይጠየቃሉ። ይህንን ዛሬ የምንመለከት ይሆናል ማለት ነው። አቡ ካሊድ እንኳን ደህና መጣህ። ደህና ቆያችሁኝ። ሰላም ነው ደህና አለን። ሰላም ነው። ኦኬ። በአዳም ኃጢአት እጠየቃለሁ ብለህ ታምናለህ? አላምንም። አዳም ባሰራው ኃጢአት እኔ አልጠየቅም። ኦኬ። አዳም ለምንድን ነው ከገነት የወጣው? ከገነት የወጣው አዳም እሱ ራሱ በሰራው ኃጢአት ምክንያት ነው። ኦኬ። ራሱ በሰራው ኃጢአት ምክንያት ያን አታድርግ የተባለውን አደረገ። ያን በማድረጉ ከገነት ወጣ። ይቅርታ አላደረገለትም እንዲ አላህ? መጀመሪያ ከወጣ በኋላ ይቅርታማ ብሎታል። ይቅርታ ስላለው ነው ኃጢአቱ በእኛ ያልተላለፈው። ይቅርታ ካደረገለን ለምንድን ነው ከገነት የሚወጣው? ካደ ከገነትማ አንዴ ወጥቷል እኮ ካሊድ አንዴ ወጥቷ አንዴ ታርጋ ትግባ። ተገነት ከወጣ ለምንድን ነው ይቅርታ የሚያደርግለት? ምንድን ነው እሱ ጥቅሙ? ተገነት እንዳይወጣ ነበር አለ ትእዛዝ የሰጠው መጀመሪያውኑ። መጀመሪያ እኮ ከገነት ቢወጣም ያው አንዴ ወጥተዋል። ግን ያ ላረገው ነገር ደግሞ ይቅርታ ጠይቋል። አላህም ደግሞ ይቅር ብሎታል እኮ። ምንድን ነው እሱ ከገነት የሚያባረረው? ካባረረው ምኑ ነው ይቅርታው? መጀመሪያውንም ገነት ዘውታር አይደለም ገነት ውስጥ ዘውታር አይደለም ምናምንም ተውና፣ አሁን አስብበት። ምክንያቱም ትእዛዙ የተሰጠው እንዳታጠፋ ከገነት እንዳትወጣ ነው የተባለው። ይቅርታ ከተባለ መውጣት የለበትም። ዋንዴ መረጃ አዘጋጅና ጠብቀኝ ካሊድ፣ እመለሳለሁ አንተ ጋር። ኦኬ። ከገነት ለምንድን ነው አዳም የወጣው? ዋንዴ
እሱን አንተም ሊጠይቅ እንጂ በጣም የሚረብሸው ቦስ የሚል ስም እንዴት ነህ? አልሐምዱሊላህ። ከገነት ውስጥ አደም የወጣበት ምክንያት ምንድን ነው? ሙስሊሞች ውጡ፣ አትውጡ፣ እሱን አታፈምሱ፣ በፈጠራችሁ ሐራም አትስሩ። ውጭ በልና ተማር። ዝም በልና ሜት አድርገህ ተማር። ውጡ ለማለት በላይ ይፎ ይታወቃል። ስለዚህ አሁን መልስ ካለ ቀጥል ወደ መልሱ። እፎይን ላለማፈመስ ሙስሊሞች እንዳታፈምሱት፣ ሙስሊሞች እንዳታፈምሱት። ኧረ ተው ተው እንጂ የመጅሊስ ኡስታዞች ተጨምቀው ከኔ በላይ አይታወቁም። ኤኒዌይስ አቡ ካሊድ ወደ አንተ ተመልሻለሁ። በገነት ውስጥ ቢሆን ነበረ ሌላ ጥያቄ ነበረኝ። እፎይ ጥያቄ ነበረኝ። ጥያቄ መጨረሻ ላይ ትጠይቃለህ። ተረጋጋቶች የሆነ ስራ ማስታከል ስላለ ኧረ በእናታችሁ አደራርቡ። 3 ሰው ባንዴ ምንድን ነው? ሰዋቸውን ቲክቶክ ላይ ገባ ብላችሁ አይታድርጉ። አንድ ቀን ስለ ነገረ ድህነት እንኳን አውርተው ያውቁ። ስለ ነገረ ድህነት የሚወራው ኡስታዞቻቸው አጠልሽተው የነገሯቸውን የክርስቲያኖችን ትምህርት ነው። እንዴት ይሰቀላል ኢየሱስ? የራሳቸውን ያውቁታል አያውቁት? የምታውቁት ካላችሁ ሙስሊሞች ቀጥሉ። ስለ ነገረ ድህነት በድህነት ላይ የሆነ ሰፊ ትምህርትም የላቸውም። በጣም አስቸጋሪ ነገር ነው ድህነት ላይ እነሱ ጋር ያለው በጣም ብዙ ችግሮች አሉበት። ኤኒዌይስ ሳላዲን እንኳን ደህና መጣ። ሳላዲን ይሰማል? ሳላዲን አልሰማም? ነ ይሰማል? ሳላዲን አለ። እንኳን ደህና መጣ። ይቆራረጣል ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። ሙስሊም ነህ? አረ ክርስቲያን ነኝ። ሳላዲን ለምን ሆነ ስምህ? በቅርቡ ነው ክርስቲያን ሆንኩ። የና ምን ክርስቲያን? ምን ክርስቲያን? ጴንጤ። ኦኬ። የትኛው ዲኖሚኔሽን? ቀጥል ሰላዲን። ይሰማል? ሰላዲን ናውራ ይሰማል? በደንብ ይሰማል ልጁ። ስለዚህ በብሎክ እንሸኘዋል። በብሎክ እንሸኘ። ኦኬ። ደግሞ አታየኝም ማለት ነው። እፎይ አንድ ነገር መጠየቅ ይችላሉ? ኤኒዌይስ ሚዩት ክርስቲያን ነን ብላችሁ ከመጣችሁ ሙስሊሞች ስትጠየቁ መመለስ መቻል አለባችሁ። ማስረጃ ልንጠይቃችሁ ስለምንችል እኛ እንደ ውስታዞ እፎይ እንደ ሙስሊሞቹ ውስታዞች ምን ስለማናደርግ ክርስቲያን ሆንኩኝ አይሚን ሙስሊም ሆንኩ ክርስቲያን ነበርኩ ስትል ማሻላ ብለን ስለማንቀበል ስትጠየቁ አኪሬት የሆነ ምላሽ መስጠት መቻል አለባችሁ። ለምን ታላላቆች ጋር የሚያውቁት ጋር ለምን አትከራከርም? የማያውቁት ጋር ለምን ታወራለህ? ፖሊስ አሁን አታልቅስ። ቀጥል። ክርስቲያን እንትን በለው ቶፒኩ ላይ ዛሬ ምንድን ነው? እሱ ከየት ነው ተልከው የመጡት? ምንድን ነው? ዘገምቶች በዙበት። ያ ቀጥል። እንትን በለው ኢየሱስ የእኛን ስጋና የእኛን ደም እንዲነሳ ያደረገው ማለት ነው። እና
ፍቅር ኃያል ወልድን ከዙፋኑ ሳበው ይላል እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም። የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን ከነበርንበት ጨለማ ብርሃን ሊሰጠን ከተራቆትንበት ጸጋ ጸጋችንን ሊመልስልን ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳንን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ፣ የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው። ሉክ ከገማ ከሚጨለጨል ከሚጣበቅ ጭቃ በእጆቹ አድቦል ብሎ እንደሰራው በእስልምና ይናገራል፣ ቁርአን ይናገራል። ከዛ በኋላ ፈጠረው። እንግዲህ 40 ዓመት ሙሉ ነው ያንን ጭቃ ነፍስ ሳይዘራበት አላህ የቆየው። እንደ ሊቃውንቶቻቸው ገለጻ ከሆነ ማብራሪያ ከሆነ 40 ዓመት ሙሉ ያንን ጭቃ አድቦል ብሎ ከፈጠረው በኋላ ነፍስ ሳይዘራበት 40 ዓመት ሙሉ ቆመ። ከዛ በኋላ ሰይጣን በአፉ ገብቶ በቂጡ ይወጣ ነበር በጭቃው። እንደዛ ብለው እነ ሲራት አጠበሪ ይናገራሉ። ሜቢ መረጃውን ከፍቶ አሪፍ ነው እያነበብከው ቢሆን አንዳንዴ ሎክ 40 ዓመት ሙሉ በጭቃ አድቦል ብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም። ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለው እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ ይህንኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሀዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት ተረት እንደሆነ እጅግ በጣም ብዙ ሀዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው። ቅጣቱ ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው? አላማው እኮ ምንድን ነው? እሱ ብርጭቆ እንዳሰብር የሚለው ትዕዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትዕዛዙ ምን ስለሆነ? ካጠፋ ከገነት አባርረዋለሁ ስለሆነ፣ ከገነት አባርረዋለሁ የሚለው ከሆነ ትዕዛዙ ካባረረው ይቅርታ አልተባለም ነው። ይህንን ደግሞ ሀዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። ከፍቼ አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለእኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? ስልክ ማየት ይችላል። ዝግ ነው። ዝግ ነው። ዝግ ነው። ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ይሰማሉ? ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚሁ። እሺ አንበባው እና ተመልሰው ውጣና ግባ። ኦኬ እሺ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል? ጋድ ኮማንድ ቱ ሊፍት አፕ ደ ሶይል ፍሮም ዊች አደም ወዝ ቱ ቢ ሜድ። አደም የሚሰራበትን ጭቃ ሰበሰበ። ሂ ክሬትድ አደም ፍሮም ስቲንኪ ክሌይ ፍሮም ስቲንኪንግ ስላይም። ምንድነው? ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ? ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ ዩዝድ ቱ ካም ቱ ኢት ኤንድ ኪክ ኢት ዊዝ ሂዝ ፉት። ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። ዌራፖን ኢት ሜድ ሳውንድ
ምን አይነት ድምፅ ያወጣ ነበር? የሚጨለጨል አይነት ድምፅ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምፅ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። ዘን ኢብሊስ ኢንተርድ አደምስ ማውዝ ኤንድ ሌፍት ፍሮም ሂዝ ፕሮስትሪየር። ምንድነው? አደም በአፉ ይገባ፣ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር። ኤንድ ሂ ኢንተርድ ሂዝ ፕሮስትሪየር ኤንድ ሌፍት ፍሮም ሂዝ ማውዝ፣ በቂጡ ይገባና ደግሞ እንደገና በአፉ ይመለስ ነበረ ብሎ ይታያል፣ ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 ና ይክፈትላቸው በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል። በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር። ይቅርታ ቢጠይቅ እንደሚመለስ ይናገራል። መልሶ ደግሞ አላህ ነው ያስወጣኝ ይላል። አላህ ደግሞ ከሆነ ያስወጣው አደም ተጠያቂ አይሆንም ማለት ነው። አደም ተጠያቂ የሚሆንበት ምክንያት አይኖርም። አንብባ እንደ ክርስቲያን ኦኬ እሺ። ሳይ ሙስሊም 195 ላይ እንደዚህ ብሎ ይናገራል። ኢት ኢዝ ናሬትድ ኦን ዘ አውቶሪቲ ኦፍ አቡ ሁሬራ ኤንድ ሁደይፋ ዛት ዘ ሜሴንጀር ኦፍ አላህ ሴድ። አቡ ሁሬራ እና ሁደይፋ እንደተረኩት ያላህ መልእክተኛ እንደዚህ አለ ብሎ ይናገራል። አላህ ዘ ብለስድ ኤንድ ኤግዛልትድ ውድ ጋዘር ፒፕል። አላህ በመጨረሻው ቀን ምንድነው ሰዎችን ይሰበስባል። ዘ ቢሊቨር ውድ ስታንድ ቲል ዘ ፓራዳይዝ ውድ ቢ ብሮት ኒር ቱ ዘም። ከዛ በኋላ ሰዎች ጀነት ወደ እነሱ እስክትቀርብ ድረስ ይቆማሉ። ዘይውድ ካምቱ አደም ኤንድ ሴይ። ከዛ በኋላ ወደ አደም ይመጡና አደምን እንደዚህ ይሉታል፣ ኦ አወር ፋዘር ኦፕን ፎር አስ ዘ ፓራዳይዝ፣ አባታችን ሆይ ገነትን ክፈትልን ይሉታል ሙስሊሞች አደምን ማለት ነው። ሂ ውድ ሴይ፣ እሱም እንደዚህ ይላቸዋል አደም፣ ዋት ተርንድ ዩ አውት ፍሮም ዘ ፓራዳይዝ ወት ዘ ሲን ኦፍ ዩር ፋዘር አዳም፣ ከጀነት ያስወጣችሁ ምክንያት እኮ የአባታችሁ የአደም ኃጢአት ነው። አይ አም ኖት ኢን ዘ ፖዚሽን ቱ ዱ ዛት፣ ስለዚህ ለእናንተ ጀነት ልከፍትላችሁ አልችልም ይላቸዋል። በግልጽ እየተናገረ ያለው ሰዎች የወጡት ከጀነት በአደም ኃጢአት ምክንያት እንደሆነ ይናገራል እዚህ ጋር ማለት ነው። አቡ ካሊድ፣ ስለዚህ አንተ ከገነት የወጣው በአዳም ኃጢአት ምክንያት ነው። ይመቻል አሁን ማውራት ሙስሊሞች። ስለዚህ የወጡት ከገነት በአባታቸው በአዳም ኃጢአት ምክንያት ነው። ምን ያሉት? ከገነት የወጡት በአዳም ምክንያት እኛ ምንም አንጠየቅም የሚሉት፣ በአንዱ ኃጢአት አንዱ ምንም አይጠየቅም የሚሉት ከገነት የወጣ ነው በማን ምክንያት ነው ይላል? በአባታችን በአደም ምክንያት። ነቢያችሁ ነው የዋሸው? ምን አያሳቀ? አይ መዘርዘርም አያስፈልገውም። እኔ አልሳኩም። መዘርዘርም አያስፈልገውም። አንደኛ ወጥተናል። በማን ምክንያት ነው የወጣው? እንደ ውርሶ ነው ይተላለፋል ወይ ነው? በማን ምክንያት ነው የወጣችሁት? በማን ኃጢአት ነው የወጣችሁት? አይደለም፣ እንደ ውርሶ ነው ይተላለፋል ኃጢአት። በአዳም ኃጢአት ምክንያት ነው የወጣችሁት አይደለ? ይሄ እኮ አሁን መውጣታችን እኮ መኖራችን ራሱ እኛ አሁን ወጥተን እዚች ምድር ላይ መኖራችን ይሄ ማስረጃ እኮ ነው። በሱ ምክንያት ነው ሁላችን የወጣ ነው። ግን እንደ ይተላለፋል ወይ ኃጢአት በዘር ይተላለፋል? ስለተላለፈ እኮ ነው ከገነት እንድትወጣ በሱ ምክንያት የሆነብህ። በሱ ምክንያት ከገነት ማትወጣ ገነት ውስጥ ነበር እንድወጣ ያደረገ የእሱ ኃጢአቱ ምክንያት እኮ ነው። ምክንያቱ ምን ሆነ? ሎክ ምክንያቱ ከገነት እንድትወጣ ሆነብህ። ከዛስ ከገነት ከወጣ ደግሞ ትራባለህ፣ ትጠማለህ፣ ትታመማለህ አደለ? በገነት ይሄ ስለሌለ አደለ? ሙካሊድ መራመድ መጠማት አለ አደለ? ይሄ ያለው እዚች ምድር ላይ ነው። እዚች ምድር ላይ ነው። ያ አይ ከጅምሩ አዳም ወደዚች ምድር ሲመጣ ራሱ መጀመሪያውኑም ሱረቱል በቀራ ምዕራፍ 30 ላይ ባልሳሳት ቁጥር 30 ላይ ይመስለኛል ወደዚህ ምድር እንደሚያመጣው
አላህ መጀመሪያውን ለመላእክቶች ተናግሯል። ተተኪን አመጣለሁ ብሏል መጀመሪያውን። ስለዚህ እዚህ ምድር ላይ የመጣው ለፈተና ነው እንጂ ቆይ በደንብ አስተውል። እዛ ክፍል ላይ እሱን ባጠቅሰው ይሻላል። አላህ ምን ያህል አላዋቂ መሆኑን የሚያሳይ ክፍል ስለሆነ ማለት ነው። ካላህ ይልቅ አላዋቂ አትሳደብ። ስድብ አይደለም። ስድብ አይደለም። እሺ አዳምጠኛ። ሰዎች ይገዳደራሉ አይገዳደሉም? እንደሚያፈሳሉ አያፈሱም? አቡ ካሊድ ሰማላ። በምን ምክንያት ሲጣሉም ሆነ ምን በቂምን አንዱ አንዱን ነፍስ ያጠፋል ብቻ አይደለ? በተለያየ ምክንያት ወንጀል ይሰራሉ። ወንጀል ይሰራሉ አይሰሩም? ይሰራሉ። ይህንን እንኳን ስለማያውቅ መላእክቶቹ ለምንድን ነው እኛ የምናጠራ የምናመሰግን ስንሆን ደም አፍሳሽ የምፈጥረው ብለው ሲሉት ከእነሱ ጋር ግብ ግብ ፈጥሮ እነሱን ለማሸነፍ ሲል ለአደም እንዲሰግዱ አደረጋቸው። አንተ የጠቀስከው ክፍል ላይ ከእነሱ የበላይ ለመሆን የምሬ ነው። አትዋሽ። ከእነሱ ጋር ግብ ግብ ግለታለ። አዳም አላህ ይቅርታ ያደረገው ግንኙነታቸውን ለማደስ ነው እንጂ እዚህ ጋር ወይም ደግሞ ከገነት ስለወጣ አይደለም። ከገነት መጀመሪያውን እንደሚወጣ ቃል ገብቶለታል። ለምሳሌ አሁን መጽሐፍ ቅዱስ ላይ ዘፍጥረት 1:28 ላይ ምድርን ሙላት ብዙ ተባዙ ያለው መጀመሪያ ይሄ ነገር ከመከሰቱ በፊት አይደለም። የአዳምና የህዋ ታሪክ ይሄን ነገር ኃጢአቱን ሳይሰሩ በፊት መጀመሪያ የተከሰተ ነገር ነው። መጀመሪያውን ምድር እንደሚመጡ አይደለም ቁርአን መጽሐፍ ቅዱስ ላይ ራሱ ይናገራል። መልሱ ነው። አዎ መጀመሪያውን ምድር ላይ እንደሚያመጣ ምን አገናኝ? አይገናኝም። ሎክ ይገናኝ። ሙሴ ፓራፍሬስ ምድርን ሙላት ያላት ያለው ምድርን ብዙ ተባዝ ምድርን ሙላት ያለው ይሄ ነገር ከመከሰቱ በፊት ነው አይደለ? አዳም ማይገናኝ አናሎጂ አታገናኝ። ቆየት ብሎ እኮ ምን ሊለን ነው መሰላችሁ? አዳምና ሔዋናት ያሰሩ ወጡ ሲልም ይህም ደግሞ አዳምና ሔዋን ሳይፈጠሩ ነው የወጡትም ሊለን ነው። ገገነት እዛው ደግሞ እዛው ሶስት ላይ መልሶ ደግሞ ወጡም ስለሚል ማለት ነው። ሙሴ ከስንት ዓመት በኋላ ነው የሚጽፈው ይህንን ታሪክ? ኤኒዌይስ በደንብ አስተውል። እኛ ምን እንላለን? ወጥተዋል ብለን እናምናለን። ምክንያቱም ቃሉን ጠብቋል እግዚአብሔር። አትወጡም የሚለው አትወጡም ነበረ። ባትበሉ ኖሮ አትወጡም ነበረ አለ። ዘላለማዊ ሆነው ይቀጥሉ ነበረ ብለን እናምናለን። ይታደሳሉ፣ እዛው ይቀጥላሉ ብለን እናምናለን ማለት ነው። ያኛው እንደ ትንቢት ሊቀጥል ይችላል። ሙሴ ነው የጻፈው። ሙሴ ሲጽፍ ደግሞ የወደፊቱንና የኋላውን እንትን እያለ ነው የሚጽፈው። መባዛት የሚመጣው ዘፍጥረት ምዕራፍ 4 ላይ ስለሆነ ማለት ነው። ወጡ ሚል ሲኖር እዛው ላይ ወጡ ዘፍጥረት ምዕራፍ በነገራችን ላይ ሙሴ ያን የተረከው ይህን የጻፈው አዳም ሙሴ ነው እንጂ የጻፈው አዳም አይደለም። እዛ ወጡ ብሎ ደግሞ ዘፍጥረት ምዕራፍ 3 አይምን እንትን ብሎ ዘፍጥረት ምዕራፍ 4 ላይ ደግሞ እዛው ታሪክ እንትን ይቀጥላል። ስለዚህ የሙሴን ታሪክ አይምን የአዳምን ታሪክ ሙሴ እንደመጽሐፉ መሰረት እያብራራ ነው እንትን የሚለው በዛውም ማለት ነው። የአደምን አፈጣጠርንም በዛው እየከለሰው ስለሚሄድ ማለት ነው። የእናንተ ግን በደንብ አስተውል። ዘፍጥረት ምዕራፍ 2 ላይ አትወጡም የሚለው አለ። ቢቆዩ እዛው ዘላለማ ይሆናሉ። አንድ በል። ሁለተኛ እኛ አዳምና ሔዋንም የተፈጠሩት ምድር ነው ብለን እናምናለን። ምድር ነው። እንደናንተ የተፈጠሩት እንትን ላይ አይደለም፣ ጠረፍ ላይ አይደለም የተፈጠሩት፣ ምድር ላይ ነው የተፈጠሩት ሲጀመር። እኛ እንደዛ ከሆነ ምድር ገነት ነበረች ማለት ነው። ያዛኔ ማለት መች ወጣኝ እኔ? አይ ምድር ላይ ስትል አልገባኝም። መች ወጣኝ? ምድር ገነት ነበረች። ምድር ገነት ነች። እሺ አዳም። ስለዚህ ምድር ላይ ነው የተፈጠሩት። ወደ ገነት ገብተዋል። የተፈጠሩ ግን ምድር ላይ ነው። ከምድር ውጭ አይደለም የተፈጠሩት። ከምድር አፈር አበጀው ነው የሚለው እንጂ ወደ ገነትም አስገባው ይላል ከዛ በኋላ። ስለዚህ ወደ ገነት ገቡ። ምድር ተፈጠሩና ወደ ገነት ገቡ። እናንተ የተፈጠሩ ምድር ላይ አይደለም፣
ምድር ላይ ስላልተፈጠሩ ይህ ጥያቄ የእናንተ ከእኛ ጋር የሚገናኝ አይደለም። ምድር ላይ ነው እናንተ ተፈጠሩት። አቡካሊድ ምድር ላይ ስትለኝ እኮ ከመጀመሪያውኑ ምድር ላይ ነበሩ ለማለት እያሰብክ መስሎኝ ነው። ችግር የለውም። ይህም ትንሽ ለአጥናና እመጣብሃለሁ ሌላ ጊዜ። አይ ችግር የለውም። እኛ ምድር ላይ ተፈጠሩ ነው ያልኩህ እንጂ ገነት ምድር ነች ብዬ አልተናገርኩም። ምድር ላይ ተፈጠሩ፣ ወደ ገነት ማስገባቸው ይጠብቃትም ይንከባከባትም ዘንድ በገነት አኖረው ስለሚል ዘፍጥረት ምዕራፍ 2 ቁጥር 17 ጀምሮ አንብበው። ዘፍጥረት ምዕራፍ 3 ላይ ደግሞ ቁጥር 19 ላይ እኮ ያወጣዋል። ከገነት ሲወጣ ወደ ተፈጠርክባት ወደ ምድር ውረድ ብሎ ወደ ምድር ይመልሰዋል ማለት ነው። ወዴት? ወደ ተፈጠረባት። እኛ አሁንም በደንብ አስተውል። ገነት እንደዚህ አይ ቲንክ 7ኛ ሰማይ ላይ እንደዚህ ምናምን ያለች ነች ብለንም አናምንም። ገነትም ከዚሁ ያራቀች ነች ብለን ነው ምናምነው እኛ። ከእናንተ ጋር ብዙ የሚሄድ ስላልሆነ ማለት ነው። በደንብ ግን አስተውል። ስለዚህ አዳም እኛ ጋር የተሰጠው ትእዛዝ አለ። ምን ሚል? አትብላ ከበላ ትሞታለህ የሚል ትእዛዝ ነው እኛ ጋር። ስለዚህ ገነትን ይጠብቃታል፣ ይንከባከባታል፣ በህይወት እስካለ ድረስ ይቆይባታል። የባህሪው ሳትሆን ገነት በጸጋ የተሰጠችው የገንዘቡ የሆነ አስቀድሞ እንትን ያለችበት እዛው የተሰራባት ሳይሆን ከተሰራ በኋላ የገባባት ቤቱ ነች። በጸጋ እንዲንከባከባት እንዲጠብቃት እዛው እየበላም እንዲኖር የተቀመጠባት ነች። የምግብ ችግር ገጥሞት አይደለም ያችን የበላው፣ ሁሉ ተፈቅዶለታል። ሁሉን እንዲገዛ ስልጣን ተሰጥቶታል። ስለዚህ የፍቅር ህግ አንዲት ብቻ ተሰጠው ነበረ። ያችን እንዲጠብቅ እንዲንከባከብ እንዲያደርግ ብቻ ነበረ። እሷን መጠበቅ አልቻለም። ስለዚህ ተፈርዶበታል ብለን እናምናለን። በዛ ፍርድ ምክንያት በዛ ፍርድ ምክንያት እሱ ላይ የደረሰው ሞት ይመጣል፣ ራብ ይመጣል፣ መታመም ይመጣል። እነኚህ ነገሮች ከገነት ከወጣ በኋላ አዳም ጸጋው ሲገፈፍ የነኩት ናቸው። ኃጢአቱ እኛን አይነካንም፣ ኃጢአቱ ወደ እኛ አይተላለፍም። ነገር ግን ፍርዱ እሱ ላይ ሲመጣ እሱን የነካው የገጠመው አለ። ምን? መታመም፣ መራብ፣ መፍራት፣ ሞት። እነኚህ የሚባሉት ሁሉ አዳምን ነክተውታል። እነኛ ሁሉ በአዳም እኛ የአዳም ልጆች እንደመሆናችን ጉስቁልናው፣ ራቡ፣ ድህነቱ የአዳም ልጆች እንደመሆናችን ነክቶናል ብለን እናምናለን። እነኚህ ነክተውናል ብለን እናምናለን። እነኚህን ነው እናንተ ውርስ ኃጢአት የምትሉት። እኛ እነኚህ ኃጢአት ናቸው ውርስ ኃጢአት ብለን አንልማ። አክቹዋል ሲን የምትባለው ያቺ አድርግ አታድርግ የምትለውን አልወረስንም። በተመሳሳይ እናንተ ጋር ደግሞ ይሄው አለ። ትራባለህ፣ ትጠማለህ፣ ትታመማለህ፣ ከገነት ወጥተሃል። ይህም በማን ምክንያት ነው የደረሰብህ? በአዳም ምክንያት ነው የደረሰብህ። ከገነት ለምንድን ነው የወጣው? በአዳም ምክንያት ነው የወጣው። አንድ ይሄ ሁሉ መታመም፣ መራብ ምናምን የገጠመህ ከገነት ውጭ ለመሆነ ነው። አዳም ደግሞ እዛው ይቅርታ ብሎ ቢሆን ኖሮ ገነት ውስጥ እንደሚተወው ተፍሲርህም ሰሒህ የሆነ ሀዲስ ጠቅሶ ያስቀምጥላል። ክርስቲያን አንብቦ እሺ አንዴ ነገርበት። ይሄ ሀዲስ አውተንቲክ የሆነ ሀዲስ ነው። ቼን ኦፍ ናሬሽኑ አውተንቲክ የሆነ ሳሂህ ነው። ስለዚህ ይቅርታ አልጠየቀም ማለት ነው። አደም ይቅርታ አልጠየቀም ማለት ነው። አደም ይቅርታ ጠይቋል የሚለው ወይም ተረት ተረት ነው ወይም ደግሞ እርስ በርሱ የሚጋጭ ይሆናል ማለት ነው። እንዴት ታዩታላችሁ? ይቅርታ ጠይቋል። ቁርአን ላይ አለ። ስለዚህ እነ ኢብን አባስ ዋሽተዋል ማለት ነው። ቁርአን ላይ አለ፣ ይቅርታ ጠይቋል። ይሄ ደግሞ ሀሳቡ በምን ዙሪያ ነው የሚያወራው? ይቅርታ ቢጠይቅ ኖሮ ከገነት አያወጣ። ሜይ ቢ እንትኑን አልሰማም። ከገነት እንዲወጣ ያደረገው አላህ ነው አይደለም? ክፉ ያሰራው አላህ ነው አይደለም? ይሄ እንትኑ እሱ ያነሳው ሀሳቡ አሁን ለምሳሌ አሁን ይህን የዘገቡት ይህን የጻፈው ኢማሙ ለምሳሌ በምን ምክንያት ነው? ምክንያቱ ምንድን ነው? የተኛውን ሱራ ነው የተረጎመው? ምክንያቱም የፈሰረው በቀራ 37ን ከጌታው ቃላትን ተቀበለ የሚለው የተቀበለውን ቃል ነው። የተቀበለውን ቃል ነው እዚህ ጋር እየተናገረ ያለው። ምን ቃላት ተቀበለ የሚለውን ማለት ነው። ስለዚህ ምንድን ነበር ቃሉ የተቀበለው? ይቅርታ አንተ ነህ እንደዚህ አይነት መጥፎ ስራ እንድሰራ ያረከኝ ብለው እየተመላለሱ ነበር ማለት ነው።
ነቢዩም ሙሐመድም ይህንን ኮንፊርም አድርጎታል። ታውቃለህ አይደል? ሙሳና አደም በተከራከሩ ጊዜ አላህ በቀደረብኝ፣ በጻፈብኝ፣ በወሰነብኝ እንደወጣ ባደረገኝ ሙሳ ሆይ ትከራከረኛለህ እንዴ ባለው ሰዓት አደም ሙሳን ሙሐመድ ምን አለ? አደም አሸንፏል አለ። የሚገርም እኮ ነው። ቁርአኑ ደግሞ የሚለው ይህንን ነው። አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይ ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነው። ምን አይነት ጸጸት ነው የተቀበለው? ምን ብሎስ ነው የተጸጸተው? አታድርገው ያለውን በማድረጉ ነው የተጸጸተው። ያለው ለአደምም ስገዱ ባልን ጊዜ ቅድም ያልኩህ ማለት ነው እንዲሰግዱ ያስገደደበት ምክንያት እዛ ጋር ቁጥር 30 ላይ ተናደውበት ነው። ለአደምም ስገዱ ባለ ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ካዲም ሆነ። ኢብሊስ ባልታዘዘበት ላይ ኮራ፣ አመፀ ይለዋል። ኦኬ ከፈረው አደም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷን በፈለጋችሁ ስፍራ በሰፊው ተመገቡ። ሱራ 43:7 ላይ ገና አሁን ወደፊት በገነት ስንገባ በትልቅዬ ሰሃን እና በትልቅዬ ኩባያ እንበላለን ብለው የሚመኙት ሙስሊሞች ይህን አንብቦ ችግር የለም። ቆይ ወደዛ አትሉ፣ ሌላ ቦታ በገነት ስንገባ በትልቅዬ ሰሃን እና ትሪ ትበላ የለ፣ በትልቅ ኩባያ ትበላ የለ። አሁን ስለ ትሪ ስለ ኩባያ እኮ አይደለም አንተ ያነሳ ያለው። ትልቅ ሰው አይደለ እንዴ? አንብብ፣ ይሄን አንብብ ጨርሰህ ወደ ሌላው ትገባለህ። ወደ ትሪ ወደ ሳህኑ የምን ትልቅነት ነው? እኔ ትልቅ ሰውዬ በመሆኔ አሁን ህፃን ልጅ አዳምጣ። ይሄ ማላገጥ ነው እንዴ? ይሄ ማላገጥ ነው እንዴ? በትልቅ እየቃ ትበላለህ ከሚስት ጋር የሚለው ማላገጥ ነው እኮ። ምንድን ነው ችግሩ እዚህ ላይ? እኔ ችግር አለ መቼ ወጣኝ? አይ ያላገጥ እኮ ነው። ሆነ ትልቅ የሳህን ምናምን ብለህ ሙድ ስትይዝ መዲና ሚዩታ ያለችም ሎክ በትልቅ እየሳህን ትበላለህ የሚለው እኔ ነኝ ያልኩህ? ቁርአንን ነው ያለው። እኔ እምነቴን አከብረዋለሁ። አታላግጥ። በጣም አንብበህ ለሰው አስረድተህ ከዛ ሀሳብን ግለጽ። አታልቅሳ። ያለቅሰው በትልቅ እየሳህን እንዳበላ ያደረገህ ምንድነው? አዳም ኃጢአት ሰርቶ በመባረሩ ምክንያት ነው። በትልቅ እየኩባያ እንዳጠጣም ያደረገ አሁን በትልቅ እየቃ ማበላበት ምክንያት ከገነት ስለተባረርክ ነው። ወደፊት በትልቅ እየቃ በላለሁ ብለህ የምትመኘው ወደዚህ ቦታ ስለመግባት ነው። እኔ አይደለሁም ያልኩት። ያው አዳም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። እኔ አይደለሁም ያልኩት፣ ቁርአኑን ያለው። ስለዚህ በትልቅ እየቃ የሚበሉ በትልቅ በሰፊው የነበሩ ከፍ አድርገው ከዛ በኋላ ከእርሷም ሰይጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ስለዚህ አንተም ወጥተሃል ነው። የወጣኸው ምክንያት በማን ነው? አደም ስለወጣ። አደም ገነት ውስጥ ቢሆን ኖሮ አትወጣትም ነበር። ወጥተሃል። አሁን እኮ እኔ አልወጣሁም አላልኩም። አሁን አንተ ያነሳው ራስህ ከራስህ ጋር የተጋጨ ነው ያለው። በምን በለኝ። አሁን አንተ ያነሳ ያለው ስለ ውርስ ኃጢአት ውርስ ነው ወይ አይደለም በሚለው ከሆነ እሱን ሀሳብ ግለጽ። እዚህ ጋር እኔ አልወጣሁም ብዬ አልተከራከርኩም። እኔ ያልኩ ያለሁት መውጣታችን ራሱ አንድ ማስረጃ ነው። ወደዚህ ምድር መምጣታችን ከገነት ወጥተናል። አንተ ያልክ ያለው እኔ ደግሞ አንተ የሚጠይቅ ከኃጢአት ደግሞ በውርስ ይተላለፋል ወይ ተላልፎባቸዋል ሙስሊሞች የሚል አንድ ቦታ እንኳን ኃጢአት በውርስ ይተላለፋል የሚል ካል አምጣ። እኔ ግን አንደኛ የኃጢአት ክፍፍል የለም። የኃጢአት ቆይ አስጨርስና አንተ ስታወራ እኮ ዝም ያልኩ ነው። የኃጢአት ክፍፍል የለም። የኃጢአት ክፍፍል ካለ ንገረኝ። ሁለተኛ ደግሞ አሁን እኔ እሺ የሆነ ሰው የሆነ ወንጀል ቢሰራ የሆነ ነገር ባደርግ አልጠየቅም ወይ? በፈጣሪም ዘንድ በሀገርም በመንግስትም ዘንድ አልጠየቅም? ከዛ ኃጢአትስ ነፃ የሆንኩት እኔ ራሴው ነኝ ወይስ መጥቶ ሌላ ሰው ሆነ? ኃጢአቱን የሰራው አዳም፣ ከዛ ኃጢአት ደግሞ መጥቶ ያነጻኝ ማን ነው? ኢየሱስ። የእኔ ድርሻ ምኑ ላይ ነው? አሁን ቢጸልይ ቢሰግድ ቢጾም ምኑ ላይ ነው? አንተ ሄደክ ያነሳ ያለው ከገነት መውጣት ነው። ከገነትማ እንደመውጣ ይኸው መጽሐፍ ራሱ ይነግርሃል። መጀመሪያውንም አላማውም እዛ ለመኖር አይደለም። ስለዚህ ከገነት ከወጣ አብዱ ካሊድ፣ ስለዚህ ከገነት ከወጣ ከገነት እንድትወጣ ምክንያት የሆነ አዳም መሆኑን ተስማምተናል አለ።
ስለዛ እሺ እኔ ከገነት ስለወጣሁኝ በእኔ ያ እሱ የሰራው ኃጢአት ተላልፏል። ቆይ ስለዚህ እንደዛ ከሆነ ከሴጣን ጋር በምንድን ነበረ ጠላት የሆናችሁት? ለምንድን ነው ሴጣን ጠላት የሆነው? በመጀመሪያ ሴጣን በአንተ አመለካከትም አሁን በእኔ መጀመሪያ አላህን ከሚታዘዙት አንዱ ነበር አይደለ? ከመላኮቹ ሰይጣን በራሱ ፈጣሪውን ታዘዝ ነበረ። የታዘዘ ነበር። በኋላ ደግሞ አላህ ሲያዘው ለአዳም ሲገድ ብሎ ባዘው ጊዜ እምቢ አለ። ይሄ እምቢተኝነቱ ደግሞ እንደ አሁን አዳም ለሰራው ኃጢአት ይቅርታ ጠይቋል። እሱ ደግሞ እምቢ ያለበትም ምክንያታዊ አይደለም። አላህ ደግሞ ምክንያታዊ ነው። አዳምንም ዝም ብሎ አልቀጣውም። ለምን ያን አታርግ አልኩን አረከ ብሎታል። እሱም ደግሞ ራሴን በድያለሁ አለ። ሰይጣን ደግሞ የማይሆን ነገር ነው ያመዛዘነው። ለምን ለሱ ሲገድ እኔ ጠየቅኩ ምንድነው እሱ አቡ ካሊድ እኔ ጠየቅኩ ምንድነው አንተ እየጠየቅ ያለው እኔን ወስደክ ኃጢአት በዘር ይተላለፋል የምትለዋን ወስደክ አንተ ጋር ለማገናኘት እየጣርክ ያለው ይሄን ደግሞ የትም ልክም ብትለፋታ እንደዚህ ነው። ቆይ ለምን ታለቅሳለህ? አቡ ካሊድ ሶፍት የለንም። ለምን ትዋሻለህ? አሁን አልቀስኩኝ እኔ። እሺ ማውራት ማልቀስ ነው። ምንድን ነው የጠየቅኩህ? እኔ እንዴ ቆይ እኔ ፊቴ ላይ ባየክ ለምን ትዋሻለህ? መዋሸት እኮ አይቻልም። ምንድን ነው የጠየቅኩህ? ምንድን ነው የጠየቅኩህ? ማውራት ራሱ ቆይ አይደለም። አንተ አሁን ያስተማርክ ከሆነ የትኛውም ነገር ከአፍ የሚወጣውን ነገር ውሸት መሆን የለበትም። ሰው ጮሆ ስላወራ አለቀስክ አይባልም። የግዴታ ለእሶ እኮ እንባ ማምጣት ብቻ አይደለም ወንድማችን፣ ጩኸት ራሱ ለእሶ እኮ ይሆናል። አንዳንዴ ያልተጠየቅከው ላይ ማለት ለእሶ እድሜ ልክ እንደዛ ያልካቸው ይርበናት ትንሽ ጨመር አድርገን ፓወራችን ጨመር አድርገን ስናወራ አታልቅስ። ውሸት ነው። አቡ ካሊድ እኔ ጠየቅኩ ሴጣን ከአንተ ጋር ጠላት የሆነበትን ነው። አንተ የምታወራው ደግሞ እዛም ትረግጣለህ። እዚህ ጋር ከጅምሩ እንኳን ወጥተህ ስንት ቦታ ገብተህ ወጣል። ሪስፔክት ስትደረጉ አንዳንዴ አትጨማለቁ። መጨማለቅ ይባላል። እኔስ አብዲል ሱራ 7 ሱራ 20 115 ነው። ፈጥልኝ ክርስቲያን ይሄ ተመለሰልህ። ይሄ ጥያቄ ምንድን ነው? እሱ ቀጥልሽ መመለስ ከቻልክ ተመለሱልህ አልኩ። ማይመናት አለ ተመለሱልህ አለ ማለት አይደለም። ትጠይቀኛለህ ምን መለሰ? እስኪ ድገመው ብትለው እኮ አይደግመውም። መልሰው ነው። ምን ብሎ ነው የመለሰው? እሺ እኮ ካሊድ የመለሰው መልስ። እስኪ አንተ ካሊድ የመለሰው መልስ። እሺ ካሊድ መልሷል። ተመልሷል። ካሊድ መልሷል ብሏል። እሱ አሁን አይወንደር እሱ ካሊድ የመለሰውን ራሱ ከደገመ ቀጥል ድገም እስኪ። እሺ በእናንተ ለምሳሌ መጽሐፍ ቅዱስ ላይ በአዳም ኃጢአት እናንተ ትጠየቃላችሁ። እናንተ ደግሞ ከኛው አብራችሁ ለማመሳሰል ፈልገህ ብትሮጥ ምንም አላገኘህም። ስለዛ እኛ ደግሞ በሰው ኃጢአት እኛ አንጠየቁም። ገባህ? ምንድን ነው የምታወራው? መለሰልህ እኮ ይኸውልህ፣ በአዳም ኃጢአት እናንተ ትጠየቃላችሁ ሲጀመር። ገባህ? በመጽሐፍ ቅዱስ ላይ አለ። ግን እኛ ደግሞ በአዳም ኃጢአት እኛ አንጠየቅም። ና እኔ በአዳም ኃጢአት እንደምትጠየቅ ለምሸውየው አንዴ ክፈተ ቅድሙን አዲስ ሳይ ሙስሊም 195 ና ተገነት የወጣው በአዳም ኃጢአት ምክንያት መሆኑን ላሳያ። ሐዲሱን አድርገው እንደምተው በአዳም ኃጢአት እናንተ ትጠየቃላችሁ የሚለውን አምጣልኝ። ያው አንብብ ነው። ያው አንብብ ደግሞ ቀላል አለ። ቻሌንጅ ማድረግ ከፈለከ እኮ ቀላል ነው ለመለጠፍ። አንብብ። አማርኛ አለው አማርኛ አድርገው፣ እንግሊዝኛ ላይ ሰማላ ድምፅ አማርኛ አድርገው። በአዳም ኃጢአት እኛ እንደምንጠየቅ አምጣልኝ ትሉ ያው አንብባ ረፍቶላል።
እንግሊዝኛ ነው ታዲያ። አማርኛ አድርግልኛ ታዲያ። ማድረግ አችልም እንዴ? አረብኛውን አድርገላል። አንብብ ከዚህ ጀምረህ ይሄ ነው በለኛ ታዲያ። በአማርኛ እኔ አረብኛ አላውቅም። በአማርኛ አድርግልኝ። ሙስሊም አይደለም ማለት ነው። አረብኛ ካላወቅ የግድ ማወቅ የለብኝም። አማርኛ አድርግልኝ። ቀደም እንደዛ ስትባል ነበር እንዴ? አረብኛ ካልቻልሽ ሙስሊም አይደለሽም እያላችሁ ቻለንጅ ታደርገው ነበር። አንተ ራሱ ሙስሊም አይደለም ማለት ነው። ቀጣቲ ነው ማለት ነው። እሺ የአሁኑ ደግሞ ይሄ እዚህ ጋር አለው። አንብብ። በአደም ጥያት እና እኛ እንደምንጠየቅ ማስረጃ አለ እዚህ ጋር። ይኸው አንብብ፣ ይኸው አንብብ። ሙስሊም ከሆንክ አረብኛ መቻል ግዴታ ስለሆነ ግዴታ ነው ብላችሁ ስላላችሁ አንብብ። ይኸው በአማርኛ ግዴታ ነው እያላችሁ የትኛው ነው? የትኛው ነው? ይኸው ያም በአምላክ ቋንቋ አምላክ ከዚህ ውጭ ስለማያውቅ ያው በምትግባባበት ቋንቋ በእምነት ቋንቋ ይኸው አንብበዋ። አንብብ ቅድሚያ። ምንድን ነው የሚለው ክፍሉ? ክፍሉ ምንድን ነው የሚለው? እንዲህ ምን እንዲህ አምጣልኛ ታዲያ። የቱ ጋር ነው የሚለው? ይኸው ፊት ለፊት አንብብ። አንብብ ጀምር። ሁሉንም አንብብልን ከዚህ ጀምራለሁ። ያው ፈየቁሉ ቅድም በነገራችን ላይ አንዱ አንተ ነበርክ። አንብብ ይቅር ቁርአን እያልክ ነበር። ተረጋጋ እንጂ በአማርኛ ማድረግ አትችልም። አናደርግም። ስለዚህ በቃ እናንተ ድራማ ስሩ በየጊዜ በቃ ችግር የለውም። አማርኛ ማታረግ ችግር የለውም። አረብኛው ጀምረዋል ከሚለው ጀምረ አንብብ። ሌላው ይኸውልህ አዳምጠኝ። በአረብኛ ሳያወራ ደግሞ እናንተ ለምሳሌ አናውቅም ልትሉ ትችላላችሁ። አረብኛን አነባዋለሁ ትርጉም ስላወቅ ችግር የለውም አነባዋለሁ። በአማርኛ ተርጉመት በአማርኛ ተርጉም እንዳትለ እሺ፣ ችግር የለም። የቱ ጋር ነው ካልኩ እስኪ ጀምር። የቱ ጋር ነው? ከላይ ልጀምርልህ። ፈየቁሉ ከሚለው ጀምረ ፈየቁሉ ኢብራሂሙ ከሚለው ጀምረህ ቀጥል። ፈየቁሉ ኢብራሂም ለስቱ ብሂ ዛሊከ አይደለም። በአማርኛ አልተረጉምልም። አንብብ አልከኝ አይደል? ያነባዋለሁ እንዴ። በአማርኛ ትርጉም ከፈለግ ይኸውልህ አዳምጠኝ። አማርኛ አድርግልኝ፣ እኔ ያነባዋለሁ። ችግር ነው። አንብብ ካልከኝ ያነባዋለሁ። አምጣ አያ እስኪ ከዚህ ጀምሮ አንብበው በእናትህ አብዲል ፈታ አንብብ። እያነበብክ ተርጉም ከመጀመሪያው ለምን አማርኛ አላውቅም። አማርኛ አላውቅም። አማርኛ አድርግልኝ ታዲያ። አማርኛ ማወቅ በአማርኛ አድርግልኝ። በቃ የት አድርግሽ? ሙስሊም አይደለም። ሙስሊሞችን ነው የምንፈልገው። ሙስሊም ነው የምንፈልገው። እሱ ሙስሊም አዳም፣ አንተ ሙስሊም አይደለም ሲጀመር። ሙስሊም ከሆንክ የግዴታ አረብኛ መቻል አለበት። አረብኛ ያልቻለ ሙስሊም አይደለም። የአምላክህን ቋንቋ አታውቅም ማለት ነው። በአረብኛ አዳም አምላክ ከአረብኛ ውጭ ስለማይሰማ ለማንኛውም አማርኛ አድርገንልሃል። አላህ አሁን ያወራኸውን ሰማ። አሁን አዳምጥ ፕሊስ አረብሽ። ቀጥል ክርስቲያን። ኦኬ እሺ። የአላህ ቋንቋ ባይሆንም አማርኛ ተጠቅመናል። አላህ ሰዎችን ይሰበስባል፣ አማኞችም ጀነት ወደ እነርሱ እስክትቀርብ ድረስ ቆመው ይጠብቃሉ። ከዚያም ወደ አደም በመምጣት እንዲህ ይሉታል፣ አባታችን ሆይ ጀነትን ክፈትልን። እርሱም እንዲህ ይላችኋል፣ ከጀነት ያስወጣችሁ የአባታችሁ የአደም ወንጀል አይደለምን? እኔ ይህንን ለማድረግ ብቁ አይደለሁም። ይልቁንም የአላህ ወዳጅ ወደ ሆነው ልጄ ወደ ኢብራሂም ሂዱ። ምንም አሾፍ የለም። የቱ ጋ ነው? በአዳም ኃጢአት እናንተ ትጠየቃላችሁ የሚለው የቱ ጋ ነው? ከጀነት ያስወጣችሁ የማን ኃጢአት ነው? አያ እንደዚህ አይነት አማርኛ የለም። አንተ ያልከኝ መጀመሪያ በአዳም ኃጢአት እናንተ ተጠያቂ ናችሁ የሚለው አመጣለሁ ብላ ነበር። አያ አሳይኝ። ወንጀል ኃጢአት ነው አይደለም? አብዲ ኃጢአት ነው። ጎበዝ። ስለዚህ ከገነት የወጣኸው በማን ምክንያት ነው? በማን ኃጢአት ነው? ተጠያቂው አዳም ነው። እኔ ምን አገባኝ? እና ምን አገብቶ ነው በገነት ኃጢአት ምክንያት የወጣኸው ከገነት?
ለእኔ ኃጢአቴ ይኸውልህ፣ እኔ በሰራሁበት ተጠያቂ እኔ ራሴ ነኝ እንጂ አዳም በሰራው ተጠያቂ ሐዲሱን አግብቶት ነው በአዳም ኃጢአት ነው። እናንተ ቆይ እንደዛ የሚባል ነገር የለማ። ቆይ ስለዚህ ነብይ ተሳስቷል፣ እናመሰግናለን። ነብዩ ምን አግብቶት ነው እንደዚህ ያለው? ነብዩ አንዴ አብዲ ቆይ አቡካሊድ አርፈ ተቀመጥ። ቆይ ተራን ጨርሳል። ምክንያቱም በአዳም ኃጢአት ምክንያት ነው ወይም በአዳም ወንጀል ነው ከገነት የወጣ ነው ካለ፣ ስለዚህ ሙስሊሞች የወጣችሁት በማን ምክንያት ነው? በማን ወንጀል ነው? በአዳም ወንጀል ነው ነው በአንዱ አይጠየቅም እያልክ ይኸው በአዳም ወንጀል ምክንያት ከገነት አባርሬሃለሁ እያለህ ነው አብድይል። ስማ እፎይ፣ አንደኛ ሰው 3000 ሰው አለ ይታዘባል። ገባ? እኔ ያልኩት ምንድን ነው መሰለክ፣ በአዳም ኃጢአት እናንተ እኛ በአዳም ኃጢአት እንደምንጠየቅ ማስረጃ አምጣልኝ። አብዱልፈታ እስኪ አንድ ጊዜ በአዳም ኃጢአት ነው ከጀነት የወጣሁት ብለህ ተናገር። ጀነት አልገባውም። እኔ መቼ አየሁት ነው? እኔ ነብይ እዚህ ጋር ተሳስቶ እንደዚህ ብሎ የተናገረው መቼ ሞትኩ? የቱ ገና አለው? ነብይ ከጀነት የወጣ ነው በአዳም ኃጢአት ነው ብሎ የተናገረው ስህተት ነው። እኔ ማውሩ ሌላ፣ አንተ የምታወራው ሌላ ነው። ገባህ? አንተ እኔ መጀመሪያ እኔ የገባሁበት አቅጣጫ በአዳም ኃጢአት እናንተ ትጠየቃላችሁ የሚለውን አለ በላይ ነበር። አሳይ። ከጀነት የወጣሁት በአዳም ኃጢአት ነው የተናገር። ልክ ይኸውልህ አብዱልፈታ ቀላል እኮ ነው። ነብይ እንደተናገረ እናንተ ለማመሳሰል አንዴ አብዱልፈታ ነቢያቶች እናንተ ያዋሹም ብላችሁ ነው የምታምኑት አይደለ? እዚህ ጋር ደግሞ እያወሩ ያሉት እነማን ናቸው? እነ አደም፣ እነ ኢብራሂም፣ ሙሐመድ ነው ይህንን ታሪክ የሚተርከው። ስለዚህ እናንተ ነቢያቶች ይዋሻሉ ብላችሁ ይዋሻሉ እንደ ነቢያቶች አብዱልፈታ ይዋሻሉ? ስማኝ ወንድሜ፣ እኔ ይዋሻሉ ወይስ አይዋሹ? ይዋሻሉ። በአዳም ኃጢአት እኛ እንደምንጠየቅ አሳያየኝ። ኦኬ፣ ይዋሻሉ ነቢያቶች ወይስ አይዋሹ? ሙሐመድ ይዋሻል እንዴ? መሐመድ የመሐመድ ቃል በቁርአንና በሐዲስ ተጠቅሶልን እኛ በምናምን። ስለዚህ አይዋሹም አይደለ? አይዋሹም ማለት እንዴት ይዋሻሉ? ኦኬ፣ ስለዚህ እሱ ደግሞ ታሪኩን ሲተርክ ምን አለ? ከጀነት የወጣ ነው በአባታችን በአዳም ኃጢአት ምክንያት ነው ብሎ እየተናገረ ነው። እስኪ አንተ ልክ እሱ እንደተናገረው ድገመው ይህንን ቃል። እሺ እሺ፣ የኔ ጥያቄ ምን ነበር? ማለት ድገምልኝ እስኪ። ድገመው፣ ነብይ የተናገረውን ቃል ድገመው። አይደለም ይኸውልህ፣ መጀመሪያ እኔ ያልኳችሁ ምን ነበር? እስኪ ቀበናት የሚሳርግ ምን አይነት እንደሆኑ እውቀት ብያቸዋለሁ። ቅድም መጀመሪያ ምን አገባኝ? ከዚህ ውጭ ምን የሚያውቁት ነገር የለም። አደም በሰራው ነው ማለት ነው። ነብዩ እዚህ ጋር ከጀነት የወጣሁት በአደም ምክንያት ነው ብሎ ተናግሯል።